በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ኅዳር 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፕሉታዴር በሰማዕትነት አረፈ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህ ቅዱስ አስሊጥ ከምትባል ሀገር ነው። እርሷ የአባትና የአያቱ ሀገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባትና የአያቱ ስራቸው አውሬ ማዳን ነበር። በአንዲት ዕለትም እንደ ልማዳቸው ለማዳን ወጡ። ከገጸ ከልባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስ አያት በሉት። ሁለተኛም አባቱ ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያም ጊዜ እግዚአብሔር ፍጥረታቸውን ወደ ግራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፕሉታዴር ብለው ጠሩት። የውሻ መልክ ያላቸውም በእርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚያም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆቹ አስቀድሞ አረማውያን ነበሩና የክርስትና ጥምቀትም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስ አባት ነው ብለው ሰየሙት። እናቱም ታቦት አሏት። ፕሉታዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልክ በተገለጸላቸው ጊዜ እንደ ነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሥም የኖኅና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያም ጊዜ እግዚአብሔር በንጉሥ ፊት የቀድሞ ፍጥረታቸውን መለሰላቸው። ንጉሡ ያቀረባቸው ሁሉንም አራዊት አጠፋቸው። ንጉሥም ይህ በያዘ ጊዜ እጅግ ፈራ። የአራዊትም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልዱ የቅዱስ መርቆሬዎስ አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሰውላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስ አባት ንጉሥ ወስዶ ገዢና የሰራዊት አለቃ አድርጎ ሾመው። የውሻ አርአያ ያላቸው ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሬዎስ አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሥም ከጦር ሰራዊት ጋር የቅዱስ መርቆሬዎስ አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያ የውሻ አርአያ ያላቸውን አባባለውና ሸንገለው ወደ እርሱ ያመጣቸው ዘንድ ወታደሮችን ላከ። ባመጣቸው ጊዜ ሃይማኖታቸው የለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙት ጊዜ ሊያሰቃዩዋቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛ በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሥ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት ነበርና የቅዱስ መርቆሬዎስ እናት ወስዶ ሊያጋባት ፈለገ። ከንጉሥ ወታደሮችም አንዱ ንጉሡ ያሰበውን በጽሞና ነገራት። እርሷም ይህኑ ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችና ከልጇ ከብጽዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሥም ከእርሷ የሆነውን የመኮንኑም የመርቆሬዎስ አባት ሚስት ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣባቸውና አገሮቹን ያጠፉ ዘንድ ብዙ ይጠራጠራልና ስለዚህም እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሥ ላይ ጦርነት ተነሳ። የቅዱስ መርቆሬዎስ አባት ወደ ጦርነቱ ወጣ። በእግዚአብሔር ፍቃድ ይዘው ማረኩት። ወደ ሮሜም ንጉሥ አቀረቡት። ንጉሡ ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ
በመርዶሳውያን ሀገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ፍቃድ ሚስቱና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱ በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀች። እርሱ ግን አላወቃትም። በአንዲት ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇ መርቆሬዎስ ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው በተቀመጠ ጊዜም ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስ እናት መጥታ ጌታ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቁ ጊዜ ልጄ ከአንተ ጋራ እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያን ጊዜ አወቃት፣ ልጁን መርቆሬዎስ አወቀው። እጅግም ደስ ብሏቸው እግዚአብሔር አመሰግኑት። ያንንም የእንግዳ ማረፊያ ቤተ ክርስቲያን አደረጉት። እግዚአብሔርን እያመሰግኑ በአንድነት ኖሩ። ከዚህም በኋላ አባትና እናቱ በሞቱ ጊዜ ንጉሥ ቅዱስ መርቆሬዎስ ወስዶ በአባቱ ፋንታ በመርዶሳውያን ሀገር ላይ ሾመው። ቅዱስ መርቆሬዎስ መኮንንነቱን በተሾመ ጊዜ ያ ገጸ ከልብ ከእርሱ ጋራ ነበር። ወደ ጦርነቱም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ዘንድ ማንንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል ድርጊትነት ኃይል ተሰጠው። ዜናውንም በሁሉ ቦታ ተሰማ። ከቤተ መንግስት ሰዎችም ከፍ አለ። እንዲህም ሆነ ያን ጊዜ በዚያም ወራት በሮሜ ሀገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበረ ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊትን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔር መልአክ በውጊያው ውስጥ አየው። የተሳለ ሰይፍንም በእጁ ውስጥ አለ። ያችም ሰይፍ ይሰጠውና በዚያም አለው፣ ጠላቶች ድል ባደረገ ጊዜ ፈጣሪን እግዚአብሔር አስበው። ጠላቶቹም ድል አድርጎ በሰላም ተመለሰ። መልአኩም ደግመኛ ተገለጠለት። ለምን የፈጣሪን የእግዚአብሔር ስም መጠራት ረሳህ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታቱ ዕጣን በማሳረግ በዓልን ሊያከብር ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሯቸው አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎቹ ቅዱስ መርቆሬዎስ እንዳልመጣና ዕጣን በማሳረግም እንዳልተባበረ አስረዱት። በዚያም ጊዜ ንጉሥ መልእክተኞቹን ልኮ ቅዱስ መርቆሬዎስ ወደ እርሱ አስመጣው። በመዘገየቱም አድንቆ ለአማልክት ዕጣን ለማሳረግ ከእኔ ጋር ያልመጣ የእኔ ፍቅር እንዴት ተው አለው። በዚያን ጊዜ ትጥቁና ልብሱን ወረወረለትና ንጉሥ እንዲህ አለው፣ እኔ ክብር ይግባውና ጌታ ኢየሱስ ክርስቶስ አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህ በሰማ ጊዜ እጅግ ተቆጣ። እርጥብ በሆነ የሸበል በትሮቹ እንዲደበድቡት አዘዘ። ሁለተኛም ከላይ ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሥ እንዳዘዘ ይህ ሁሉ አደረጉበት። በዚያም ጊዜ የሀገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቀጰዶቅያና የአስያ ክፍል ወደ ሆነች ወደ ቂሳርያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩት አዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውንም ፈጽሞ በሰማዕትነት በመንግስተ ሰማያት የሕይወት አክሊል ተቀበለ። የማይጠፋ ሰማያዊ አክሊልም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጸለት። እግዚአብሔርም ታላቅ የሆኑ ድንቆች ተአምራትን በውስጡ ገለጠ። ከተአምራቱም እንዴቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ካደ። በዚያም ወራት ቅዱስ ባስልዮስን በቂሳርያ ሊቀ ጳጳሳት ነበረ። ተአምራቱ በተፈጸመበት በመጽሐፍ እንደተጻፈ
ምእመናንን በጽኑ ስቃይ ኦሊያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኦሊያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስም አሰረው። በዚያም በአስር ቤት ውስጥ የቅዱስ መርቆሬዎስ ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉንም ከቦታው ታጣ። ያን ጊዜ ወደ ኦሊያኖስ ሄዷልና በጦሩም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲ ኦሊያኖስ እንደገደለው አውቆ እንዲህ አለው ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኦሊያኖስ ገደልከውን? ያን ጊዜ አዎን እንደሚል ስዕሉ ራሱ ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚያም የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። እስላሞች ሕጋቸውን መጻተኞቻቸውን ተምሯልና በአንዲት ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበት ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስቲያን ጥምቀት የተጠመቀ የንጉሥ ጭፍሮችም ይዘውታል። ሊያቃጥሉትም ጉድጓድን መሰው በውስጡ ታላቅ እሳት አነደዱ አዘጋጅተውለታልና ብዙዎችም ሰዎች ሲቃጠሉ ለማየት ተሰብስበው ነበር። ያን የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረበ። አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላ በገሃነም እሳት ውስጥ ለመኖር አንተ እግዚአብሔር ባለ ልጅ ታደርገዋለህን? 3 አማልክትም የምታምን ነህና ክፉ ነገር ነውና ይህ ስድብ ትተህ እኔ ስማኝ አለው። ያ የተፈረደበት እንዲህ ብሎ መለሰለት። እኛ የክርስቲያን ወገኖች 3 አማልክት የምናመልክ ከሃዲያን አይደለንም፣ አንድ አምላክ እናመልካለን እንጂ። ይኸውም አብ፣ ወልድ፣ መንፈስ ቅዱስ። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃል ነው እንጂ። መንፈስ ቅዱስም ሕይወት ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ለእናንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህን በርቶልህ እንደ እኔ ስለ ክርስቶስ ስም በመጋደል መከራን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫፏንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፊው ይህ የምትል ከእኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህ ያልኩህ አስበህ የምትጸጸትበት ጊዜ አለ አለው። በዚያን ጊዜ ራሱ በሰይፍ ቆርጦ ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥም ወታደሮቹ እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደ ተፈተነ ወርቅ ሆኖ ስጋውን አገኙት። ይህም ለንጉሥ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናትና ወንድሞቹ ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። እርሱ ክብር ይግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነ የተናገረውን ነገራቸው። እርሱም ይህ አሳች የተናገረውን ተወው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎች አይቶ ከእርሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወላጆቹም አደራ
ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም ሁለተኛ ሶስተኛ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ ሀገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳጅ ያ ወጣት ከገድል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከእርሳቸው ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድም አላወቀምና። አራዊትም እንዳይበሉት ፈርቶ ደነገጠ። በዚያም ጊዜ በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕቱ የቅዱስ መርቆሬዎስ ቤተ ክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሱ ዘንድ የተሳሉ ይፈጸምላቸዋል። በዚያም ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልአኩ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ስጋ ግዳጅ ከገድል ላይ ወረድኩ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለ ፈረሱም ና በኋላ በፈረሱ ላይ ተፈናጠጥ አለው። በዚያም ጊዜ ወደ አየር በረረ። በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተክርስቲያንም እንደ አይን ጥቅሻ አደረሰውና እንደተዘጋጅ ከውስጧ አስገባው። ከፈረሱም ላይ አውርዶ በዚያም አቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያን መጋቤ በሌሊት በመጣ ጊዜ ቤተ ክርስቲያን ከፍቶ ሲገባ ይህ ወጣት ከመካከሉ ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይህች ቦታ የማናት አለው። የቤተ ክርስቲያን መጋቢው ይህች በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተ ግን ልቡ እንደ ጠፋ ሰው ስትናገር አየሃለሁ። ከዚህ ምን አመጣ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት። ልቤ እንዴት አይጠፋም? እኔ በዛሬው ሌሊት በእግሬ በበረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላዬ በፈረስ አፈጠጠኝ። ከዚህም አድርሶ ተወኝ አለው። መጋቢውም የዚያች የበረሃ ስም በሰማ ጊዜ አደነቀ። እንዲህም አለው፣ ልብህ ጠፍተዋል በማለቴ መልካም ተናገርኩ አይደለምን? የምትናገረውን አታውቅምና። የዚያን በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ እና የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህ ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ስቃይን አሰቃይተው የገደሉት ክርስቶስን በመንግስቱ ውስጥ የተቀበለው በቦታዎቹ ሁሉ አብያተ ክርስቲያናት ታነጸለት። በውስጧንም እግዚአብሔርን ያመሰግኑታል። እርሱም መርቆሬዎስ ለተማጸነበት ሁሉ ይማለዳልና ድንቆች የሆኑ ታላላቅ ታምራት ያደርጋል። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል? አለው። መጋቢው አካሉ አንተን ይመስላል አለው። ይህም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱ በእገሌ በረሃ የታየኝ በእውነት ይህ ነው። በፈረሱም ላይ አፈናጥጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያው ይህች ናት። ስማኝ ልንገርህ፣ እኔ በዚያች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይህቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንንም ስራዬ አትግለጥ፣ የክርስትና ትምህርትም አስተምረኝ፣ የዛር መንገድ የሚመራኝና አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትን አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄዱ እሊያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸውን ሊቀበሏቸው ወጡ። ይህ ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቅኳችሁ ወዳጃችሁ
በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱን በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉም 40 ቀኖች ያህል አለቀሱለት። ከዚህም በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህ ክርስቲያን የሆነው ወጣት አንድ እስላም አየው። ወደ ወላጆቹም ሄዶ እንዲህ ብሎ ነገራቸው። ልጃቸው በበረሃ ውስጥ የሞተ ከሆነ መርቆሪዎስ ቤተ ክርስቲያን ደጅ ያየሁት እርሱን ባለ መሰለኝ ነበር። እስቲ ሂዳችሁ አረጋግጡ። በሰሙም ጊዜ በስውር ሄደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህ የሰራኸው ምንድን ነው? አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬ በፈጣሪ ኢየሱስ ክርስቶስ የማመን ክርስቲያን ነኝ ብሎ መለሰላቸው። ይህም ሲል ታላቅ ስቃይ አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውንም በላዩ እየደፉ የቤት ጥራጊ እያፈሰሱበት ያለ መብልና ያለ መጠጥ በዚያም 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከለቅሶዋም ብዛት የተነሳ ከጉድጓዱ አውጥተው እኛ ወደ ማናየህ ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሄዶ በዚያም እያገለገለ እየተጋደለ 2 ዓመት ኖረ። ከዚህም በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሄዶ ሃይማኖቱን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱም ባየው ጊዜ ከሐኪም ወደ ሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖት ትቶ ወደ ክርስትና ሃይማኖት ገብቷል አለው። ንጉሥም ስለ አንተ የሚናገሩት እውነት ነውን? አለው። እርሱም በበረሃ ውስጥ ሳለሁ በሌሊት ቅዱስ መርቆሬዎስ እንደ ተገለጸልኝ ከእርሱ ጋር በፈረስ እንዳስቀመጠኝ በምስር ሀገር ወዳለች ቤተ ክርስቲያን በ22 ቀን መንገድ እንደ ዓይን ጥቅሻ አድርሶ ከውስጧ እንዳስገባኝ ስዕሉንም አይቶ ያመጣው እርሱ ሆነው እንደ ተረዳው ለንጉሥ ነገረው። ንጉሥም በሰማ ጊዜ እጅግ አደነቀ። ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስም ዳግመኛ በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሰራ ታዘልኝ ዘንድ እሻለሁ አለው። ንጉሥም በአስቸኳይ እንድታነጽላ አዘዘላቸው። በውስጣቸውም ታላቅ የሆኑ ድንቆች ታምራት ተገለጠ። እርሱም አበ ምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትን ደረሰ። ከሃዲውንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርን አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ህዳር 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅዱሳን ታቦትና ኖህ ወላጆቹ፣ ቅዱስ ሮማኖስ። ወርሃዊ የቅዱሳን በዓላት፦ አቡነ አቢብ አባ ቡላ፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከሮስ ሰማዕት፣ ቅዱስ ድማርዮስ ሶርያዊ፣ ቅዱስ አቡነ አፈር ጸድቅ፣ ታላቁ አባ ቢጻርዮስ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ኩይስ መዚአከ ኢቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት አምላክ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ መረታነ አፍቅሮ ልክ ኢየሱስ ክርስቶስ ከመስራ ሀጣዊነ ለዓለመ ዓለም ለዘላለሙ አሜን።